የልዑል እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ልጆች ወንዶቹም ሴቶቹም በልዑል እግዚአብሔር ስም እንደምን አመሻችሁ። በአንድነቱ ሁለትነት በሦስትነቱ አራትነት የሌለበት ፈጣሪ ዓለማት መጋቢ ዓለማት አምላካችን ልዑል እግዚአብሔር በዚች ዕለትና በዚች ሰዓት በቤቱ ተሰብስበን ቅዱስ ቃሉን እንድንሰማ በምስጋናም እንድንሳተፍ ስለፈቀደልን ስለረዳን ለስም አጠራሩ ክብር ምስጋና ይግባው። እግዚአብሔርን ያየንባት የድኅነታችን ምክንያት የንጽሕናችን መሠረት አምላክ ወላዲተ አምላክ ምስጋና ይድረሳት። እንደየክብራቸው እንደየማዕረጋቸው ለቅዱሳኑ ክብር ምስጋና ይሁን፣ አሜን። በዘመነ ጥር ብዙ በዓላት ስለተደራረቡ አቋርጠነው ነበር። አሁንም የምንቀጥለው ከዚያው ነው። ክብረ ቅዱሳን ነው የምንማማረው። የዛሬ የትምህርታችን መነሻ የሚሆነው ሐዋርያው ቅዱስ ጳውሎስ የመንፈስ ቅዱስ ልጆቹ ለሚሆኑ በሮም ለሚገኙ ክርስቲያኖች የቅዱሳንን ክብር እንዴት እንደገለጸውና እስከምን ድረስ እንደሆነ ያስተማረበትን የመጽሐፍ ቅዱስ ኃይለ ቃል መነሻ በማድረግ ነው። ኃይለ ቃሉን በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ የሚገኝ ኃይለ ቃል ነው። እንዲህ ይላል፣ ቅዱሳን በዓለም ላይ እንዲፈርዱ አታውቁምን ይላል። እንግዲህ ክብረ ቅዱሳን እስከምን ድረስ ነው? የቅዱሳን ክብር እስከ ማን ማለት አይደለም፣ ከዛም በላይ እስከ መፍረድ እግዚአብሔር በሰው ላይ የሚፈርደው የባህሪ ስልጣኑ ስለሆነ ነው። ዘስልጣኑ ዲበ መትከፍቱ፣ ስልጣኑ በእጁ ነው። ቅዱሳን ደግሞ በዓለም ላይ የሚፈርዱት ከእግዚአብሔር በተሰጣቸው ስልጣን ነው። ከእግዚአብሔር በተሰጣቸው ስልጣን ይህንኑ ራሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌል ሲያስተምር በሉቃስ ወንጌል ምዕራፍ 22 ቁጥር 29 ላይ እንዲህ ይላል፣ ነገር ግን አለ እናንተ በፈተናዎቼ ከእኔ ጋር ጸንታችሁ የኖራችሁ ናችሁ። አባቴ እኔን እንደሾመኝ እኔ ደግሞ በመንግሥቴ ከማዕዴ ትበሉና ትጠጡ ዘንድ በ12ቱ በእስራኤል ነገድ ስትፈርዱ በዙፋኖች ትቀመጡ ዘንድ ለመንግሥት እሾማችኋለሁ። እግዚአብሔር የሾመው ማንም ሰው ማቃለል ማዋረድ አይቻልም። እንኳን እግዚአብሔር የሾመው ይቅርና የዚህ ዓለም ገዢዎች፣ የዚህ ዓለም ባለስልጣኖች፣ የዚህ ዓለም አስተዳዳሪዎች በስራቸው የሚሾሟቸው የጸጥታ አካላት፣ የጥበቃ አካላት፣ የቀበሌ ባለስልጣኖች አሉ። እነዚህ
አዋርዶ ዝቅ አድርጎ የተመለከተው የሾማቸው ባለስልጣን ዝም እንደማይለው ሁሉ ቅዱሳን ቅድስናውን ያገኙት ከእግዚአብሔር በዓለም ላይ እንዲፈርዱ የሾማቸው እግዚአብሔር ስለሆነ እነዚህ እግዚአብሔር የሾማቸው እግዚአብሔር ከፍ ከፍ ያደረጋቸው እግዚአብሔር የመረጣቸው እኛ ዝቅ ማድረግም አንችልም። እናድርግም ብንል ራሱ እግዚአብሔር እኛን ከክብር ዝቅ ያደርገናል። እግዚአብሔር ከእንዲህ አይነት ነገር ይሰውረን። ምክንያቱም ቅዱሳንን የእግዚአብሔር የሆኑትን ዝቅ አድርጎ ማየት የሚሻ የሚፈልግ ዲያብሎስና የግብር ልጆቹ የሆኑ የዲያብሎስ ልጆች ናቸው። ምክንያቱም ቅዱሳን አባቶቻችን በዚህ ዓለም በሚኖሩበት ዘመን የተጣላ ያስታርቃሉ እንጂ እነሱ ከሰው አይጣሉ። ያላቸውን ያካፍላሉ እንጂ የሰው ገንዘብ አይቀሙም። እነርሱ ለሌላው የድህነት ምክንያት ይሆናሉ እንጂ የሞት ምክንያት አይሆኑም። ለዚህ ነው ቅድም በወንጌሉ ላይ ሲነበብ እንደሰማችሁት ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅዱሳን መላእክት ጋር ይመጣል ማለት። ከማን ጋር ይመጣል? ከቅዱሳን መላእክት ጋር ለፍርድ ሲመጣ፣ ይህን ዓለም ለማሳለፍ ሲመጣ፣ ስንዴውን ከእንክርዳድ ለመለየት ሲመጣ ከቅዱሳን መላእክቱ ጋር ይመጣል። ቅዱሳኑ አብረውት ይገለጣሉ። ሊፈረድላቸውም ሊፈረድባቸውም አይደለም። እነርሱ በ12ቱ ነገደ እስራኤል ላይ ሊፈርዱ ሲባል ያስተማሩት ትምህርት እውነት እንደሆነ በቃሉ ባለቤት በጌታችን በመድኃኒታችን በኢየሱስ ክርስቶስ ምስክርነት ሲሰጥ ሊሰሙ ያኔ አብረው በፍርድ አደባባይ ከፈራጁ በፍርዱ አድሎ የሌለበት ምስክር የማይሻ እርሱ ለእያንዳንዱ እንደ ሥራው የሚከፍል ልብ ያሰበው ሕሊና ያመላለሰውን የሚያውቅ እርሱ ሊፈርድ ሲቆም ቅዱሳን መላእክቱ አብረው ይቆማሉ። ክብር ምስጋና ይድረሰው ለአምላካችን። ይህን ነው ቅዱሳን እንዲፈርዱ አታውቁምን አላቸው። ቅዱሳን አባቶቻችን ያስተማሩት ትምህርት የሰበኩን ሃይማኖት በእኛ ላይ ይፈርዳል። ይህንን ቅዱስ ጳውሎስ የጌታን ትምህርት መሰረት በማድረግ አስረግጦ ነግሮናል። በማቴዎስ ወንጌል ምዕራፍ 12 ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ሲያስተምራቸው ሲነግራቸው በማቴዎስ ወንጌል ምዕራፍ 12 ቁጥር 49 ላይ እንዲህ በማለት ይናገራል። በዓለም መጨረሻ እንዲህ ይሆናል፣ መላእክት መጥተው ኃጢአተኞችን ከጻድቃን መካከል ይለዩአቸዋል ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዓለም መጨረሻ ለፍርድ ከመምጣቱ አስቀድሞ ቅዱሳን መላእክት እናንተ ጻድቃን ናችሁ፣ እናንተ ኃጥአን ናችሁ ብለው ጻድቃንን ከኃጥአን ለይተው ያቆሟቸዋል። አንድን ሰው አንተ ኃጢአተኛ ነህ ስንለው እየፈረድንበት ነው አይደለም? ነው እኮ። አንተ ጻድቅ ነህ ስንለው
እየፈረድንለት ነው። ከእግዚአብሔር በተሰጣቸው ጸጋ ቅዱሳን መላእክቱ እነ ቅዱስ ገብርኤል፣ እነ ቅዱስ ሚካኤል፣ እነ ቅዱስ ዑራኤል፣ እነ ቅዱስ ሩፋኤል እነዚህ ቅዱሳን መላእክት ጻድቃንን በቀኝ ኃጥአንን በግራ እንዲቆሙ ለጻድቃን ይፈርዱላቸዋል። እናንተ ጻድቃን ናችሁ ብለው ለኃጥአን ይፈርዱባቸዋል። እናንተ ኃጢአተኞች ናችሁ መቆሚያችሁ በግራ ነው ብለው ይፈርዱባቸዋል። በቀኝ ከሚቆሙት ከእግዚአብሔር ያድርገን። ቅዱሳን በዓለም ላይ እንዲፈርዱ አታውቁምን ያለው ቅዱሳን መላእክት ኃጥአንን ከጻድቃን በመለየት በቀኝና በግራ የሚቆሙትን በመወሰን ይፈርዳሉ። ሐዋርያት አባቶቻችን በአስተማሩት ትምህርት በሰበኩት ወንጌል እነርሱ እንዲሁ ይፈርዳሉ። ምክንያቱም መድኃኒታችን ኢየሱስ ክርስቶስ በ12ቱ ዙፋን ላይ ተቀመጣችሁ በ12ቱ ነገደ እስራኤል ላይ ትፈርዳላችሁ ብሎ ለሐዋርያት አባቶቻችን ሲመሰክርላቸው ለሐዋርያት አባቶቻችን ብቻ አይደለም። በማቴዎስ ወንጌል ምዕራፍ 12 ምዕራፍ 12 ቁጥር 42 ላይ ንግሥት አዜብ ይላል። ኢትዮጵያዊቷ ንግሥት አዜብ በፍርድ ቀን ከዚህ ትውልድ ጋር ተነስታ ትፈርድበታለች። የሰሎሞንን ጥበብ ለመስማት ከምድር ዳርቻ ወጥታለችና ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ የንግሥት አዜብን የሃይማኖቷን ጽናት፣ የተጋድሎዋን፣ የምግባሯን ትጋት በሃይማኖት ለካዱት በምግባር ለደከምነው እሷ ከእናንተ በፊት አርአያ ምሳሌ ሆናላችሁ እያለች እሷን አርአያ ምሳሌ አድርጋችሁ እንደሷ ጥበብን የምትሹ ሃይማኖትን የምታጠኑ በምግባር የምትተጉ ባለመሆናችሁ ኢትዮጵያዊቷ ንግሥት አዜብ በመጨረሻው ቀን ከዚህ ትውልድ ጋር ተነስታ ትፈርድባችኋለች። ዛሬ የሚያስፈርድ ስንት ሥራ ሰርተናል። እግዚአብሔርን የሚያሳዝን ይሄ በዓለም ላይ የምናየው መልኩን፣ ጠባዩን፣ ባህሪውን እየቀያየረ ስሙን እየቀያየረ በየዘመኑ የሚመጣ ገዳይ በሽታ እኛ እግዚአብሔርን ከማሳዘናችን የተነሳ የሚመጣ ነው። በመካከላችን የጠፋው ሰላም እኛ እግዚአብሔርን ከማሳዘናችን የመጣ ነው። በእጃችን ያለው ጥቂቱ ነገር ያይደለ በቤታችን ያለው ብዙ ነገር በረከት ያጣው እግዚአብሔርን ከማሳዘናችን የተነሳ ነው። ለዚህ ነው ንግሥት አዜብ አንድ ኢትዮጵያን የምታክል ታላቅ አገር እንደ ዛሬው የተሸራረፈች ኢትዮጵያን አገር ያኔ ንግሥት አዜብ ኢትዮጵያን ስታስተዳድር የመን ኢትዮጵያ ነበረች፣ ዛሬ አይደለችም። ጅቡቲ ኢትዮጵያ ነበረች፣ ዛሬ አይደለችም። ሶማሊያ ኢትዮጵያ ነበረች፣ ዛሬ አይደለችም። ሞቃዲሾ የምትባለው የሶማሊያ ዋና ከተማ መቅደሰ ማርያም
የእመቤታችን የቅድስት ድንግል ማርያም ቤተ መቅደስ የነበረበት በመቅደሰ ማርያም ሞቃዲሾ የተባለችው ዛሬ ግን ሙሉ በሙሉ ክርስትናው የጠፋባት ያኔ ኢትዮጵያ ነበረች። እነ ሱዳን ኢትዮጵያ ነበሩ፣ እነ ኤርትራ ኢትዮጵያ ነበሩ። ይህንን ሁሉ አንድ አድርጋ ትገዛ ታስተዳድር የነበረች ንግሥት አዜብ ይህን ያህል ሰፊ ግዛት ታላቅ ሕዝብ እየመራች ይሄ ይበቃኛል ሳትል ከዚህ የተሻለውን የእግዚአብሔርን ጥበብ ፍለጋ ወደ ሰሎሞን ቤተ መቅደስ ወደ ኢየሩሳሌም ጉዞዋን ቀጥላለች። በብዙ ድካም እንኳን አገርን ያህል ነገር ማስተዳደር ይቅርና ለአንድ ቀን ቤትን ትቶ የሥራ ቦታን ትቶ መሄድ ከባድ ነው። ነገር ግን የእግዚአብሔር መንፈስ ያደረባቸው ሰዎች እግዚአብሔርን ፍለጋ ሲሄዱ አገርን ያህል ነገር ማስተዳደር ሁሉ ትተው ሰብአ ሰገልን እንመልከት። 2 ዓመት ነው የተጓዙት። የተወለደው የአይሁድ ንጉሥ ክርስቶስን ለማየት። ብዙዎቻችን አሁን ይህን ጉባኤ ለመሳተፍ 2 ሰዓት እንኳን ተጓዝን እኮ። ክርስቶስን ፍለጋ 2 ዓመት የተጓዙት እነዚህ 3 ነገሥታት አገር የሚያስተዳድሩ ናቸው። 2 ዓመት ሙሉ ክርስቶስን ፍለጋ ስንሄድ መፈንቅለ መንግስት ቢደረግብንስ አላሉ። ምክንያቱም ሃይማኖት ያለው ሰው በዓለም እንዲፈርድ እነሱ ዓለሙን ፈርደውበት ነው። ፈርደውበት እጅ መንሻውን ይዘው ሰራዊቱን አስከትለው የ3 ነገሥታት ሰራዊት እስከ ቤተልሔም ሲሄድ ስንቅ ያልቅብናል፣ ይራብብናል። ሰራዊቱ ከተራበ ከተጠማ የምናበላው የምናጠጣው ካጣን በእኛ ላይ ያምጻል ሳይሉ እግዚአብሔርን በማመን እነዚህ 3 ነገሥታት ሰራዊቱን ይዘው ክርስቶስን ፍለጋ እስከ ቤተልሔም ሄዱ። ኮከበ ርኢነ ወመጻእነ ንስግድሎቱ ለዘፈለጠ ብርሃነ። በኮከብ እየተመራን ከጨለማ ሕይወት ካለማመን ከመንፈሳዊ ድንቁርና ነፃ ወደሚደነቅ ብርሃን ያወጣንን ክርስቶስን እናየው ዘንድ የዓለምን ብርሃን እናይ ዘንድ ኮከበ ርኢነ ወመጻእነ በኮከብ እየተመራን መጣን። ማየት ብቻውን ምን ዋጋ አለው? ንስግድሎቱ ለዘፈለጠ ብርሃነ። ይህንን የሚደነቅ ብርሃን ላሳየን ለሱ እንሰግድለት ዘንድ ነገሥታት ብንሆንም የነገሥታት ንጉሥ ስለሆነ በስራችን የምናስተዳድራቸው የምንመራቸው ሰራዊት ቢኖሩንም እሱ ደግሞ እልፍ አእላፍ ወትንፊተ አእላፍ ቅዱሳን መላእክት ሰራዊት አሉት በማለት መጣ። እንግዲህ ነገሥታት ቤተ መንግስት ትተው የሚያስተዳድሩትን ሕዝብ የሚመሩትን አገር ትተው ክርስቶስን ፍለጋ ሲሄዱ እኛ ይህችን የድሃ ጎጆአችንን ዘግተን እኛ ከሥራ ሰዓታችን ያይደለ ከመዝናኛና ከረፍት ጊዜያችን ቀንሰን ክርስቶስን ፍለጋ የክርስቶስን ወንጌል ፍለጋ ቅድስናና መንፈሳዊ ሕይወትን ፍለጋ ባንመጣ እነዚህ ነገሥታት አይፈርዱብን? እነሱ አገር ትተው ሲመጡ እነሱ ቤተ መንግስት ትተው ሲመጡ ይፈርዱብናል። ቅዱሳን
በዓለም እንዲፈርዱ አታውቁምን ያለው ይሄንን ነው። ቅዱስ ጳውሎስ ዓለሙን አስቀድሞ ፈርዶበታል። ዓለሙን አስቀድሞ ፈርዶበታል። ምንድን ያለው? ዓለም አለ ዓለም በእኔ ዘንድ የሞተ እንደሆነ ያለው ቅዱስ ጳውሎስ ዓለም በእኔ ዘንድ የሞተ ነው። ዓለም የሞተ እንደሆነ ቅዱስ ጳውሎስ አስቀድሞ ፈርዶበታል። እኔም በዓለም ዘንድ የሞትኩ ነኝ። ዓለም በእኔ ዘንድ የሞተ ነው፣ እኔም በዓለም ዘንድ የሞትኩ ነኝ ብሎ ራሱን በዓለም እንደሞተ ሰው ዓለምን በእርሱ ዘንድ እንደሞተች አድርጎ ቅዱስ ጳውሎስ በተረዳው በገባው መጠን ለእኔና ለእናንተ ይህንን ጽፎልናል። ምክንያቱም በዓለም እያለ ያተረፈው አንዳችም ነገር አልነበረም። ካተረፈው ይልቅ ያጣው ነገር ይበዛ ነበር። ስለዚህ አስቀድሞ ይህንን ያደረገው በዓለሙ ፈረደበት። የሚያብለጨልጨው የሚታየው የሚማርከው ነገር ሁሉ በእኔ ዘንድ ተራ ነው ብሎ ቅዱስ ጳውሎስ ፈረደበት። በዓለም ብቻ አይደለም፣ በዓለም ባሉትም ላይ ሐዋርያት አባቶቻችን ፈርደውባቸዋል። በሐዋርያት ሥራ ቅዱስ ጴጥሮስ ወንጌልን እያስተማረ መንፈስ ቅዱስን ከተቀበለ በኋላ ወንጌልን እያስተማረ ከቦታ ቦታ በሚንቀሳቀስበት ጊዜ እጅግ የሚያስደንቅ ሁለት ታላላቅ ፍርድ ፈርዷል። አንዱ በሐዋርያት ሥራ ምዕራፍ 5 የሚገኝ ታሪክ ነው። ሐናንያና ሰጲራ የሚባሉ ባልና ሚስቶች ነበሩ። ሐዋርያት አባቶቻችን በአንድነት እየተመገቡ በአንድነት እየጸለዩ ነበር የሚኖሩት። ዛሬም በተላላቆቹ ገዳማት በነ ደብረ ሊባኖስ፣ በነ አሰቦት፣ በነ ዝቋላ፣ በነ ሐይቅ ቅዱስ እስጢፋኖስ አቡነ ኢየሱስ ሟ፣ በጣና ገዳማት፣ በዋልድባ የኔ የሚባል ነገር የለም፣ የኛ ነው። ምክንያቱም በሐዋርያት ሕይወት የሚመሩ ዓለምን ንቀው የተሰደዱ በዓለም ላይ የፈረዱ ስለሆነ የኔ የሚል ነገር የለም። እኛን የሚያጣላን እኮ የኔ የምንለው ነገር ነው። የኛ ብንል ኖሮ አንጣላም። እንኳን እስከ መገዳደል እስከ መሰዳደል አንደርስም፣ እስከ መገፋፋት አንደርስም ነበር። ነገር ግን የኛ የምንለው ነገር ጠፍቶ የኔ በሚባል ነገር ተተካ። ሐዋርያት አባቶቻችን በአንድነት ሲኖሩ የኛ እንጂ የኔ የሚሉት ነገር የለም። በመናፍቃኑ ዘንድ ትልቁ ስህተት ክርስቶስ የግል አዳኛችን ነው ይላል። ይህ ትልቅ ስህተት ነው። ክርስቶስ የግል አይደለም፣ የጋራ ነው። በቅዱስ ወንጌል ተጽፎ የተገኘው እኮ ዮም ተወልደ መድኃኔዓለም፣ ዮም ተወልደ ቤዛ ኩሉ ዓለም ነው። የዓለም ቤዛ ዛሬ ተወለደ። የዓለም መድኃኒት ዛሬ ተወለደ ነው እንጂ የኔ የሚል አዳኝ የኔ የሚል አምላክ የለም። እና በዚህ በታላላቁ ገዳማት የኔ የሚባል ሀብት ንብረት የለም። የሚለብሱትም የሚመገቡትም የሚሰጣቸው ከዛው ከገዳሙ ነው። ይህንን ደግሞ ያገኙት ከሐዋርያት አባቶቻችን። ሐዋርያት አባቶቻችን
እንደዚህ ነበር የሚኖሩት፣ በአንድነት ነበር የሚኖሩት። ይሄ በአንድነት ሲኖሩ ተመልካቾችን እጅግ የሚማርክና የሚያስቀና ነበር። አስተውሉ። ዛሬ አሁን እንደዚህ የጥምቀትን በዓል ስናከብር የሌላ እምነት ተከታዮች እንዲህ አይነት በዓል ስለሌላቸው እኮ ይቀናሉ። ግን ቅናታቸው መንፈሳዊ ቅናት አልሆን እያለ ነው። መንፈሳዊ ቅናት ያደረበት ሰው ለምን እኔስ ከዚህ በረከት ተሳታፊ አልሆንም? ለምን እኔስ እንደዚህ ይሄንን አምላክ አላመልክም ይላል። ሰይጣናዊ ቅናት ያደረበት ደግሞ በዓሉ እንዳይከበር እንቅፋት ይሆናል። ሐናንያና ሰጲራ የሚባሉት ሐዋርያት አባቶቻችን በአንድነት ሲጸልዩ፣ በአንድነት ሲመገቡ ተመለከቱና መንፈሳዊ ቅናት አደረባቸው። መንፈሳዊው ቅናት ግን ከእምነት ሳይሆን ከስሜት ሆነ። መንፈሳዊ ቅናት ሁለት አይነት ነው። አንዱ ከእምነት፣ ሁለተኛው ከስሜት። አባቶቻችን በገዳም በዓት አጥንተው በምናኔ ዓለምን ንቀው ሲኖሩ አንዳንዶች ያዩና እግዚአብሔር ሆይ ብትፈቅድልኝ እኔም ዓለምን ንቄ አንተን ብቻ እያመሰገንኩ እንዲሁኜ ብኖር ብለው ከመመነናቸው በፊት በጸሎት እግዚአብሔርን ይጠይቃሉ። እነዚህ መንፈሳዊ ቅናት በእምነት ያደረባቸው ናቸው። መንፈሳዊ ቅናት በስሜት ያደረባቸው ደግሞ በገዳም በዓት አጥንተው ዓለምን ንቀው የሚኖሩ ሰዎችን ሲያዩ እግዚአብሔርን ሳይጠይቁ የእግዚአብሔር ፈቃድ መሆኑን ሳያውቁ ተነስተው ይሄዳሉ። ያኔ ተሰነካክለው ይወድቃሉ፣ ለሌላው ለመውደቅ ምክንያት ይሆናሉ። እንዲህ ከመሆን እግዚአብሔር ይጠብቀን። ሐናንያና ሰጲራ የሐዋርያት በአንድነት በህብረት መኖር ደስ አሰኛቸውና እኛም ከእናንተ ጋር በዚህ ህብረት፣ በዚህ አንድነት፣ በዚህ ማህበር አብረን መኖር እንፈልጋለን። ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌሉ ሲያስተምር ምንድን ያለው? ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም ያለው። ለዚህ ቅዱስ ጴጥሮስ እኛም እንደናንተ ሆነን መኖር እንፈልጋለን ሲሉ አይሆንም አላለ። ነገር ግን ይሄ ከእምነት ይሁን ከስሜት ይሁን አንድ ፈተና ቀረበላቸው። ሐዋርያት አባቶቻችን አስቀድመን እንደተናገርነው የኛ የሚሉት እንጂ የኔ የሚሉት ነገር የላቸውም። ስለዚህ ቅዱስ ጴጥሮስ ምን አለ? ወደዚህ ማህበር መግባት ከፈለጋችሁ፣ በዚህ ማህበር አንድ መሆን ካሰባችሁ እንደ ማህበሩ የኛ የምትሉት እንጂ የኔ የምትሉት ሀብት ንብረት ሊኖራችሁ ስለማይገባ ሀብት ንብረታችሁን በእጃችሁ ሽጣችሁ ወደ ማህበሩ ቀላቅሉት አለ። እሺ ብለው ሄዱ። ዛሬ በስጋዊው በመቄዶንያ አንዳንዶች በዛ ለመጦር ሲፈልጉ ቤታቸውን ያላቸውን ደሞዛቸውንም ለዛ ለማህበሩ ሰጥተው ምንም የሌላቸው ካልሆኑ በስተቀር ጥቂት ያላቸው ሰዎች የማህበሩ አባል በማህበሩ እየተረዱ ለመኖር ሲፈልጉ እንደዛ ያደርጋሉ። ሁለተኛ በዚህ በወራሉ አካባቢ ጽርሐ-ጽዮን የሚባል አንድ መንፈሳዊ ማህበር አለ። 20 ሺህ ብርም የሚበላው 100 ብርም የሚበላው በአንድነት የሚኖሩ እነዚህ የመለከት መጽሔት እያዘጋጁ የእግዚአብሔርን ቃል የሚያዳርሱ። እንግዲህ እግዚአብሔር ሁሉም የሚኖረው
እግዚአብሔር በፈቀደለት ነው። የጽድቅ መንገዱ ብዙ ስለሆነ ሐናንያና ሰጲራ ያላቸውን ሀብት ንብረታቸውን ሽጠው ወደ ሐዋርያት ኅብረት እንዲገቡ ሲፈቀድላቸው ያንን ሀብት ንብረታቸውን ሸጡና ገንዘቡ አሳሳቸው ይላል። ስስት ከባድ ኃጢአት ነው። ከእግዚአብሔር መንግሥት ከጽድቅ ሕይወት ይለያል። እግዚአብሔር በእንዲህ አይነት ፈተና ከመፈተን ይጠብቀን። ሳስተው ተመካከሩና ከሸጡት ገንዘብ ላይ ቀንሰው ይዘው ወደ ቅዱስ ጴጥሮስ መጡ። ለቅዱስ ጴጥሮስም ይሄው ሀብት ንብረታችንን ሽጠናል፣ ከዚህ ኅብረት መግባት መቀላቀል አንድ መሆን እንፈልጋለን ብለው ይዘው ቀረቡ። ሐናንያ አለ ባልየውን ለብቻ ሐናንያ የሸጣችሁት የመሬታችሁ ዋጋ ይሄ ብቻ ነውን ብሎ ጠየቀው። አዎ አለ። በራሱ ላይ አስፈረደበት። ከዚህ በኋላ ቅዱስ ጴጥሮስ እንዲህ ብሎ ገሰጸው። ይጸጸት እንደሆነ ይቅርታ ይጠይቅ እንደሆነ የሰራው ኃጢአትና በደል መሆኑን ያውቅ እንደሆነ ብሎ ሐናንያ አለው ሳትሸጡት በፊት ይሄ መሬት የእናንተ አልነበረምን? ከሸጣችሁት በኋላ መንፈስ ቅዱስን ታታልሉ ዘንድ በልባችሁ ሰይጣን እንዴት አደረ አለና ገሰጸው። አሁንም ሐናንያ አልተመለሰም። ስለዚህ ምን አለ? መንፈስ ቅዱስን አታለሃልና ሀብትን ንብረትን ካንተ ጋር ለጥፋት ይሁን አለው። ሐናንያ ወዲያውኑ ቅዱስ ጴጥሮስ ፈርዶበታልና ወዲያውኑ በቅዱስ ጴጥሮስ ፊት ሞት ሆነለት። ቅዱሳን በዓለም ላይ ይፈርዳሉ። በዓለማዊ ላይ ዓለማዊ ሐሳብ፣ ሥጋዊ ሐሳብ፣ ከእግዚአብሔር ውጭ የሆነ ሐሳብ ባላቸው ላይ ይፈርዳሉ። ከዛ ባለቤቱን ጠራት፣ ሰጲራን ጠራት። ሰጲራን ጠራና እንዲህ አላት፣ ባለቤትሽ በውኑ መሬቱን የሸጠው በዚህ ገንዘብ ብቻ ነው አላት። አዎ አለች። መንፈስ ቅዱስን ታታልሉ ዘንድ በልባችሁ እንዴት ሰይጣን አደረ? ባልሽን ሊቀብሩት የሄዱት ተመልሰው ሲመጡ አንቺን እንደዚሁ ይቀብሩሻል አላት። ወዲያው ሞተች። ቅዱሳን ማባለት ብቻ አይደለም፣ ይፈርዳሉ። ቅዱሳን ጻድቃን፣ ቅዱሳን ሐዋርያት፣ ቅዱሳን መላእክት ዘወትር ስለሚነገር ነው እንጂ በሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ ካህኑ ዘካርያስ በቤተ መቅደስ ሆኖ እግዚአብሔር ልጅ እንዲሰጠው ሲለምን ሲማጸን ዘካርያስ ሆይ ጸሎትህ ተሰምቶልሃል፣ ልመናህን እግዚአብሔር ሰምቶአል አለ። መልአኩ ቅዱስ ገብርኤል አንተ ማነህ አለው። አነ ውእቱ ገብርኤል መልአክ ዘእቀውም ቅድመ እግዚአብሔር፣ እኔ በእግዚአብሔር ፊት የምቆም ገብርኤል መልአክ ነኝ አለው። አንተ የእግዚአብሔር መልአክ ብርሃናዊ መልአክ ቅዱስ ገብርኤል ከእግዚአብሔር ተልከ የመጣ መሆኑን በምን አውቃለሁ ብሎ ስለተጠራጠረ ቅዱስ ገብርኤል ወዲያውኑ ፈረደበት። ምን ብሎ? የተነገረህ እስከሚፈጸም ድረስ አንደበትህ ዲዳ ይሆናል አለ። ቅዱስ ገብርኤል ይህን ቃል ከአንደበቱ ሲወጣ የዘካርያስ አንደበት ተዘጋ ይላል። ቅዱሳን በዓለም ላይ ይፈርዳሉ፣ በነፍስ በሥጋ ያማልዳሉ። የመጨረሻው በሐዋርያት ሥራ ምዕራፍ 7 ቁጥር 5 ላይ 5 ጀምሮ የምናገኘው ታሪክ አለ። ሐዋርያት አባቶቻችን መንፈስ ቅዱስን ከተቀበሉ በኋላ በሌላው ላይ ጸጋ መንፈስ ቅዱስን ያሳድሩ ነበር። ድውይ ይፈውሱ፣ ለምጽ ያነጹ፣ ሙት ያስነሱ ነበር። ይህንኑ
በቅዱስ ወንጌል በማርቆስ ወንጌል ምዕራፍ 16 ቁጥር 17 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብሏል፣ የሚያምኑትን እነዚህ ምልክቶች ይከተሏቸዋል። የሚገል እባብን ይጫማሉ፣ አይነክሳቸውም። የሚገል መርዝ ይጠጣሉ፣ አይሞቱም። እጃቸውን በሕሙማን በድውያን ላይ ይጭናሉ፣ ድውያኑ ለምጻሙ ይፈወሳሉ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረው ደቀ መዛሙርቱ መንፈስ ቅዱስን ከተቀበሉ በኋላ እጃቸውን የጫኑበት ብቻ ሳይሆን ልብሳቸውን የዳሰሰው እንዲሁም ደግሞ ጥላቸው ያረፈበት ሳይቀር ይፈወስ እንደነበረ በሐዋርያት ሥራ ምዕራፍ 5 ከቁጥር 15 ጀምሮ በሐዋርያት እጅ ብዙ ድንቅ ተአምራት ይደረግ ነበር ብሎ ወንጌላዊው ሉቃስ ይተርክልናል። ስለዚህ ሐዋርያት አባቶቻችን ይህንን ተአምራት ድንቅ ሥራ ሲሰሩ የተመለከተ አንድ ስምዖን የሚባል ጠንቋይ ነበረ ይላል። ገበያው ቀነሰበት። እሱ ጋር የሚሄድ ሰው ሊድን ከፈለገ ከመዳኑ በፊት አስቀድሞ መክፈል አለበት። በሐዋርያት እጅ ሊድን የሚፈልግ አስቀድሞ መክፈል ሳይሆን ማመን የሚጠበቅበት። ወደ ስምዖን የሚሄድ ሰው አስቀድሞ ለስምዖን ጠንቋዩ መንበርከክ መስገድ አለበት። ወደ ሐዋርያት አባቶቻችን ለመዳን ሽቶ ፈልጎ የሚሄድ ሰው አስቀድሞ ለአምላኩ መስገድ አምላኩን ማመን አለበት። በዚህ አይነት ሁኔታ ሕዝቡ ወደ ስምዖን ጠንቋዩ መሄዱን ትቶ ወደ ሐዋርያት አባቶቻችን እየሄደ ከለምጹ ሲነጻ ከደዌው ሲፈወስ አምላኩ ጋር ሲገናኝ መንፈሱ ሲታደስ ሃይማኖቱን ሲያጸና ስምዖን ገበያው ቀዘቀዘበትና ጨርሶ ሳይጠፋብኝ ብሎ ወደ ሐዋርያት አባቶቻችን ሄደ። ቅዱስ ጴጥሮስን አንድ ጥያቄ ጠየቀው። ቅዱስ ጴጥሮስ አለ፣ እናንተ እጃችሁን የጫናችሁበት ሁሉ እንደሚድን እንደሚፈወስ አይተናል፣ አምነናል፣ አውቀናል። ነገር ግን አለ እናንተ እንደምታደርጉት እኔም እጄን የሚጭንበት ሁሉ መንፈስ የሚያድርበት፣ እጄን የሚጭንበት ሁሉ የሚፈወስ፣ የሚነጻ፣ የሚድን እንዲሆን ገንዘብ ልስጣችሁና በእናንተ ላይ ያደረውን መንፈስ በእኔም ላይ እንዲያድር አድርጉልኝ ብሎ ገንዘብ ይዞ ተማጸነ። ያን ጊዜ ቅዱስ ጴጥሮስ ፈረደበት። ምክንያቱም መንፈስ ቅዱስ የሚሰጥ እንጂ የሚገዛ አይደለም። አንዳንድ ጊዜ እንዳትሳሳቱ ወደ ቤተ እግዚአብሔር መጥተን ወደ ሙዳየ ምጽዋቱ ገንዘብ ስንጨምር እግዚአብሔር ለሚያደርግልን ዋጋ እየከፈልን አይደለም። ዋጋ እየከፈልን አይደለም። መማለጃ ጉቦም እየሰጠን አይደለም። አንዳንዶች ያልገባቸው ያልተረዳቸው የመፈወስ ጸጋ፣ የመጸለይ ጸጋ፣ የመባረክ ጸጋ ያላቸው አባቶች፣ ባለጸጎች፣ ባለሀብቶች ወደ ቤታቸው እየወሰዱ የግላቸው ማድረግ ይፈልጋሉ። በገንዘባቸው ያማልላሉ። በገንዘብ የሚገኝ መንፈስ ቅዱስ ይቺ ቤተ ክርስቲያን የላትም። ብዙ ምሳሌዎችን ማሳየት ይቻላል። ወአማታ ኤልሳቤጥ ወመላ መንፈስ ቅዱስ ላለ ኤልሳቤጥ እኮ ኤልሳቤጥ የእመቤታችን የቅድስት ድንግል ማርያምን ሰላምታ በጆሮዋ በሰማች በዓይኗ ባየች ጊዜ መንፈስ ቅዱስ
በላዋ ላይ መላባት ጽንሱ በማኅፀን ውስጥ ያለው መንፈስ ቅዱስ መላበት ነው። በሁለተኛ ነገሥት ምዕራፍ 2 ላይ ነቢየ እግዚአብሔር ኤልያስ ሲያርግ ደቀ መዝሙሩን ኤልሳዕ ምን ልሰጥህ ትፈልጋለህ? ምን አደርግልህ ትሻለህ? ለምነኝ ጠይቀኝ ሲለው በአንተ ላይ ያለ ጸጋ መንፈስ ቅዱስ በእኔ ላይ እጥፍ ድርብ ይሁን ሆኖ ይሰጠኝ ብሎ ለመነው። እግዚአብሔር ይፍቀድልህ አለው። ነቢየ እግዚአብሔር ኤልያስ ሲያርግ የኤልያስ መንፈስ እጥፍ ድርብ ሆኖ በኤልሳዕ ላይ አደረ። ስለዚህ መንፈስ ቅዱስ የሚገዛ ሳይሆን የምንቀበለው ከእግዚአብሔር የሚሰጠን ነው። ይህንን ያላወቀ ይህንን ያልተረዳ ስምዖን የሚባል ጠንቋይ አስማተኛ ወደ ሐዋርያት አባቶቻችን ሄደና አባታችን ጴጥሮስ በእናንተ ላይ ያደረው ጸጋ በሌሎች ላይ እንደምታሳድሩ እኔም እንዲሁ ማድረግ እችል ዘንድ እባካችኋል። ዛሬ አንዳንዶች ገንዘብ ሰጥተው የሚሾሙ ስልጣነ ክህነት የሚይዙ አሉ። ለቤተ ክርስቲያንም ለራሳቸው እንቅፋት ጥፋት የሆኑት እንደነዚህ አይነት ሰዎች ናቸው። እንደ ስምዖን በገንዘብ ሁሉም ነገር ገንዘብ ካለ ሁሉም ነገር ማድረግ ይቻላል ብለው የሚያስቡ ገንዘባቸው ለጥፋት የሆነባቸው እግዚአብሔር ከዚህ ይጠብቀን። በመጨረሻ ቅዱስ ጴጥሮስ ገንዘቡን ይዞ ወደ እርሱ ቀርቦ ይሄው እኔም ይህንን ልስጥህ አንተም ጸጋ መንፈስ ቅዱስን ስጠኝ ሲል ገንዘብህ ከአንተ ጋር ለጥፋት ይሁን ብሎ ሲፈርድበት ወዲያውኑ ስምዖን እዛው በቆመበት ቦታ ላይ ሞቷል። ቅዱሳን በዓለም እንዲፈርዱ አታውቁምን? አንደኛ ቆሮንቶስ ምዕራፍ 6 ቁጥር 2 ክብረ ቅዱሳን ይህንን ይመስላል። ያስተማረን የመከረን የገሰጸን የአባቶቻችን አምላክ በቅዱሳን ቃል ኪዳን ሕይወታችን ተጠብቆ መንግሥቱን ለመውረስ የበቃን አድርገን እግዚአብሔር ቢፈቅድ በሚቀጥለው ሳምንት ማክሰኞ አሁንም ክብረ ቅዱሳን በተለያየ ክፍል ይቀጥላል። ይቆዩ።